በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ አባቶቻችን አምላክ ቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት አመሻችሁ? ቸሩ መድኃኔዓለም ፈጣሪያችን ለአምላክነቱ እንደሚገባ ቸሪቱም አምላክ ወላዲተ አምላክ ቅዱስ መስቀል ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ ትላለች ቅድስት ቤተ ክርስቲያን። በአማን ተንሥአ መድኃኒነ ክርስቶስ። ክርስቶስ መድኃኒታችን ፈጣሪያችን በእውነት ተነስቷል። ትንሣኤውን ለሚያምን ሁሉ ጸጋ ክብር አድርጎ ሰጥቷል። ከብርሃነ ትንሣኤው ከብርሃነ ዕርገቱ ከርደተ መንፈስ ቅዱስ ጸጋ በቸርነቱ ያልብሰን። የቅዱስ ማቴዎስ ወንጌል ምዕራፍ 6 ቁጥር 19 እስከ 25 ብልና ነቀዝ በሚያበላሹት ሌቦቹም ቆፍረው በሚሰርቁት በምድር ለእናንተ መዝገብ አትሰብስቡ። ነገር ግን ብልና ነቀዝ በማያበላሹት ሌቦችም ቆፍረው በማይሰርቁት በሰማይ ለእናንተ መዝገብን ሰብስቡ። መዝገባችሁ ባለበት ልባችሁ በዚያ ይኖራልና። የሰውነት መብራቱ ዓይንህ ነው። ዓይንህ ብሩህ ቢሆን ሰውነቱ ሁሉ ብሩህ ይሆናል። ዓይን ግን ታማሚ ቢሆን ሰውነቱ ሁሉ ጨለማ ይሆናል። በአንተ ላይ ያለው ብርሃን ጨለማ ከሆነ ጨለማህ እንዴት ይበዛ! ለሁለት ጌቶች መገዛት የሚቻለው አገልጋይ የለም። ያለዚያ አንዱን ይወዳል፣ ሁለተኛውንም ይጠላል። ወይም ለአንዱ ይታዘዛል፣ ለሁለተኛው አይታዘዝም። እንግዲህ ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለ ቅዱስ ቃሉ ቸሩ መድኃኒታችን አምላካችን ቅዱስ ስሙ በድጋሚ የተመሰገነ ይሁን። እንግዲህ ይሄ ጌታችን ኢየሱስ ክርስቶስ በሊቃውንት አንደበት የተራራው ስብከት በቤተ ክርስቲያናችን ልሳን አንቀጸ ብፁዓን አንቀጸ አባግዕ የሚባል የትምህርት ክፍል ነው። ጌታችን ኢየሱስ ክርስቶስ ከፍ ወዳለ ስፍራ ወጥቶ በቅዱስ ማቴዎስ ወንጌል 5፣ 6፣ 7 ያሉ ሶስቱን ምዕራፎችን አስተምሯል። እነዚሁም በአዲስ ኪዳን አንድ ክርስቲያን ሊኖረው ስለሚገባው ሕይወት መመሪያ ሕግ ናቸው። ተራቀቅን የሚሉ ዘመናዊ ሰዎች በዘመናዊ ትምህርት ያለፉና ዘመኑ በሚያደንቀው ከፍተኛ ደረጃ ያሉ አንዳንድ ሰዎች ጎልደን ወርድስ ኦፍ ጂሰስ ይላሉ። በእውነቱ ጌታችን የተናገረው ሁሉም ቃል ወርቃማ ስላለ ለእነሱ እንግዲህ በልጦ የታያቸው ነው። በእርግጥ እኒህ ቃላት ክርስትናችን የተመሰረተባቸው ቃላት ናቸው። ገና ከአንቀጸ ብፁዓን ጀምሮ ብፁዓን ነዳያን በመንፈስ እስመ ሎሙ ይእቲ መንግሥተ ሰማያት ከሚለው በመንፈስ ድሆች የሆኑ ብፁዓን ናቸው መንግሥተ ሰማያት የእነሱ ናትና ከሚለው ኃይለ ቃል ጀምሮ እያንዳንዱ ቃል ልንኖረው የሚገባ ቃል ነው። አሁን አንዳንድ ኃይለ ቃላትን መንፈስ ቅዱስ እንደሚያስረዳን መጠን መረዳት ይገባናል። አንዳንድ ጊዜ ለምሳሌ ርዕሳችን የሚሆነው እንግዲህ ለእግዚአብሔርና ለገንዘብ መግዛት አትችሉም የሚለው ነው። ይህንን አንቀጽ ጠቅሶ ገንዘብ መያዝ ይገባል ወይስ አይገባም? ገንዘብ ማስቀመጥ ይገባል ወይስ አይገባም ነው ጥያቄው። ዛሬ ቤተክርስቲያናችን ባሉን የምታከብርለትና ከገንዘብ ጋር በመነካካቱ በጣም የተጎዳው የኢየሩሳሌሙ ኤጲስቆጶስ ቅዱስ ዮሐንስ ጉዳቱንና ንስሐውን ጸጸቱን በኋላ እንደገና ከእግዚአብሔር ጋር መታረቁን የሚተርክ ታሪክ መጽሐፈ ስንክሳር ላይ አለ። ይህ ቅዱስ በ4ኛው ክፍለ ዘመን በኢየሩሳሌም ምድር የተሾመ ደገኛ ቅዱስ ሰው ነው። ከታላቁ ሊቅ ከቅዱስ ቄርሎስ መንፈሳዊ ቀጥሎ የተሾመ በኢየሩሳሌም ላይ። ኢየሩሳሌም መቼስ ሀገር እግዚአብሔር ናት፣ ሀገር ቅድስት መጽሐፍ እንዲላት ማለት ነው። በዚያች ስፍራ እግዚአብሔር መርጦት ከገዳማዊ ከባሕታዊ ከብሕትውና ሕይወቱ ወጥቶ ለዚያ የተሾመ ነው። አሁን ገንዘብ ለክርስቲያን ምኑ ነው? ገንዘብ እንዴት ነው የምንይዘው? እሱ ነው ጥያቄያችን የሚሆነው። ጥቅሱን በጣም ስለለመድ ነው ዝርዝር ጥሬ ዘሮ እንደ ማብራራት ውስጥ አልገባም። ጌታችን በከርሰ ርሑባን በተራቡ ሰዎች ሆድ ውስጥ፣ በዘባነ ሩቃን በተራቆቱ ሰዎች ጀርባ፣ በጉሬ ጽሟን በተጠሙ ሰዎች ጉሮሮ ልናኖረው የሚገባንን ነገር ነግሮናል። እንግዲህ እኛ ስርዓተ አምልኳችን መሰረቱ መጽሐፍ ቅዱስ ነው። ሀተታው በሊቃውንት መጻሕፍት የሚገኝ ነውና እሱን ተከትለን የክርስቲያን ዋጋው፣ ኑሮው፣ ጎዳናው ምንድን ነው ጥያቄው። መጀመሪያ የቅዱስ ዮሐንስ ታሪክ እናንሳ፣ በአጭር እንየውና ከዛ ጥቂት ሀተታ ሰጥተን እንጨርሳለን። ዛሬ እንግዲህ ቅዱስ ገብርኤል ሊቀ መላእክት ዓመታዊ በዓል መሆኑን አስቀድሞ ማውሳት ይገባል። ትናንት ቅዱስ ሚካኤልን አከበርን፣ ዛሬ ቅዱስ ገብርኤል ደግሞ የዓመት በዓሉ ነው። ያው ብዙ ጊዜ ወደ ለመድ ነው ስለምናተኩር ነው እንጂ የቅዱስ ገብርኤል በተለይ የመጋቢት 30 የዓመት በዓሉ፣ የሰኔ 13 እና የሰኔ 26 የዓመት በዓላቱ
ብዙ ያውቃቸው። ሰኔ 26 ጎንደር ይከበራል ክብረ በዓሉ ቅዳሴ ቤቱ ስለሆነ ስርዓተ ማህሌት አለው፣ በደንብ ይከበራል። ያው ታቦት አይወጣም። ታቦት አለማውጣቱን በግሌ እንደምታውቁት አንድን ክብረ በዓል ዋጋውን ዝቅ ያደርገዋል ብዬ ማምን ሰው አይደለሁም። ለክብረ በዓል የሚያስፈልገው ምጽዋት፣ መስዋዕት እና ስብሐት ነው። ይህም ማለት ምጽዋት ለነዳያን ያስፈልጋል። መስዋዕት ክርስቶስ ሥጋው ደግሞ መሰዋት አለበት። ስብሐት ማለት ስብሐት እግዚአብሔር ነው። ማህሌቱ፣ ኪዳኑ፣ ሰዓታቱ፣ ቅዳሴው ሁሉ ነገር እዚህ ብሎ ስብሐት ይባላል። እነዚህ እስከተሟሉ እና ነገር እግዚአብሔር እስከተሟላ ድረስ ታቦት እግዚአብሔርን በማንገላታት ከማያምኑ ሰዎች አንዱ ነኝ ማለት ቤተክርስቲያናችን ውስጥ በልማድ ደረጃ የሚታይ ነገራችን ነው። ብዙ ነገራችን ከስርዓቱ ይልቅ ወደ ልማዱ እንደወረን አይዘነጋለ። ሁሉም ቅዱስ ገብርኤል ባልሆነ ትናንት እንደነገርኳቸው የቅዱስ ሚካኤልን መታሰቢያው ነው እንጂ አሁን ትናንት ሲመቱ ስንል ሰኔ 12 ቀን ተሾመ ማለት አይደለም። የተሾመው መጋቢት 29 በዕለተ ፍጥረት ነው ብለናል። ዛሬም ደግሞ ቅዱስ ገብርኤል የምናስበው ለቅዱስ ዳንኤልን የረዳበት መታሰቢያ ተብሎ ይነገርለታል። ዛሬ በብሉይ ኪዳን እንግዲህ ብልጣሶር ተብሎ ስም በናቡከደነጾር የወጣለት ነቢይ ቅዱስ ዳንኤል በትንቢቱ እንደሚነግረን በሰው አርአያ ተገልጾ ገሰሰኒ ዳሰሰኝ ምስጢርም አለበመኝ ብሎ ለቅዱስ ዳንኤል አንደኛ የሚጠትን ነገር ወሚጠተ ሕዝብ እለ ውስተ ባቢሎን ሐሞ ለዝኮ ነቢይ ነገርኮ በህልሙ እንዳለ መጽሐፍ በራእይ ተገልጦ ለቅዱስ ዳንኤል 70 ዘመን እግዚአብሔር በባቢሎን የቀጣቸውን እስራኤላውያንን መቼ እንዴት እንደሚመልሳቸው ነግሮታል። ከዚያ አያይዙ የክርስቶስን ሰው መሆን ነግሮታል። መቅደስ ትታነጽ እስከ ክርስቶስ ወምዝ ትትመዘበር ብሎ የመቅደስን መታነጽ በኋላ ክርስቶስ እንደሚወለድ ክርስቶስን አይሁድ በቅናታቸው ከገደሉት በኋላ መስዋዕታቸው፣ ስርዓታቸው፣ ቤተ መቅደሳቸው እንደሚሻር እንደሚጠፋ በኋላም ዓለም እስከ መጨረሻው ምን እንደሚገጥማት ሐሳዊ መሲህ እንዴት እንደሚመጣ ክርስቶስ ዳግመኛ ለፍርድ እንዴት እንደሚመጣ የሁሉ ምስጢር ተገልጦለት ስለተናገረ ነቢዩ ዳንኤል ወዳጁ ቅዱስ ገብርኤል ነበርና ይህንን ያለበመበት መታሰቢያ ዛሬ ነው። እግዚአብሔር በረከቱን ያሳድርብን። ሁለተኛው ከ10 ቅዱሳን አባቶች መካከል አንዱ ቃይናን ነው። አዳም ሴትን፣ ሴት ሄኖስን፣ ሄኖስ ቃይናንን ይወልዳል። ከትውልድ 4ኛ የሆነ ቅዱስ ሰው ነው። በደብረ ቅዱስ እንደ ንጉስም እንደ ነቢይም እንደ ካህንም ሆኖ ከአዳም 4ኛ ሆኖ እንግዲህ አዳም 3ቱ ሀብታት ይዞ ነበር ህዝቡን የሚያስተዳድር። 10 አበው እንደዛ ነበሩ። እንደ ንጉስም ናቸው። ንጉስ ነን አይሉም። እስከ ኖህ ድረስ የነበሩ አባቶች ያስተዳድራሉ፣ ይመራሉ፣ ይመክራሉ፣ ወደ እግዚአብሔር መስዋዕት ያቀርባሉ፣ ህዝቡን ከእግዚአብሔር ያማልዳሉ። እንዲህ ያደረጉ ሲኖሩ ከነበሩት 4ኛው ቅዱስ ሰው ቅዱስ ቃይናን ወልደ ሄኖስ ዓመታዊ በዓሉ ነው። እንግዲህ ዮሐንስ ኤጲስቆጶስ ዘኢየሩሳሌም ማን ነው ካላችሁ፣ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በ4ኛው ክፍለ ዘመን አጋማሽ አካባቢ በሶሪያ ገዳማት ውስጥ ከነበሩ ቅዱሳን አንዱ ነው። በሶሪያ ገዳማት ትልልቅ ከሚባሉ ገዳማት ነበሩ። ከነዚያ መካከል አንደኛው ከግብፅ ወርዶ ከታላላቅ ቅዱሳን አበው ከአባ እንጦንስ ከአባ መቃርስ ምንኩስናን ተምሮ የሶሪያን ገዳማዊ ሕይወት ካስፋፉ ታላላቅ ቅዱሳን አንዱ አባ ኢላሪዮን ይባላል፣ ወይም ኢላሪዮስ ይባላል። ከአባ ኢላሪዮን ገዳም ውስጥ ደግሞ ብዙ አበው ነበሩ እና አባ ሉኪያኖስ እና አባ ኤስድሮስ የሚባሉና ቅዱስ ኤጲፋኒዎስ ከአይሁዳዊነት ተመልሶ ወደ ክርስትና እንደገባ ወደ ገዳማዊ ምናኔ ሲመጣ በዚያው ወራትም በዚያው አካባቢ ወደ ሶሪያ ገዳም አብሮት የገባ ዮሐንስ የሚባል ሰው ነበር። ሁለቱም በየበዓታቸው ተከተው ብዙ ጽድቅና ትሩፋት ሰርተው ታምራት አድርገው ተመስግነዋል። ቅዱስ ኤጲፋኒዎስን አባ ኢላሪዮን ልኮት ወደ ቆጵሮስ ሲሄድ ይዘው ኤጲስቆጶስ አድርገው ሾሙት። ከብዙ ዘመናት በኋላ ደግሞ አባ ዮሐንስን እግዚአብሔር አመልክቷቸው ዮሐንስን በኢየሩሳሌም ላይ እንድታውቁት የሚያስፈልገው ነገር በኢየሩሳሌም ላይ ኤጲስቆጶስነት የሚሾመው ሰው በዓለም ላይ በጣም በከፍተኛ ማዕረግ ከሚጠቀሱ ወንበሮች አንዱ ነው። እንደምታውቁት በወንበር ደረጃ ካላቸው በዓለም ትልልቅ የሚባሉ የጵጵስና ወንበሮች የሚባሉ አንደኛ የሮም አለ፣ የቅዱስ ጴጥሮስ እንደሆነ ይታወቃል። ሁለተኛ የአንጾኪያ አለ፣ የቅዱስ ዮሐንስ ነው ይባላል። በእርግጥ ቅዱስ ጴጥሮስም ነበረበት። የኤፌሶንን ነው እንግዲህ ቅዱስ ዮሐንስ የሚሉት፣ ኋላ የቆስጥንጥንያ ሆኗል እሱ። የእስክንድርያ አለ፣ የግብፅ ማለት ነው። የኢየሩሳሌም አለ። ይህም የታላቁ የያዕቆብ ወንበር ነው ይባላል። ሁሉ እንግዲህ የሚከብረው መጀመሪያ የተቀመጡበትን ቅዱሳን በማየት ነው። ክብሩ ከፍተኛ እንደሆነ የሚነገረው በኢየሩሳሌም ላይ ጵጵስና የሚሾም ሰው ስንት ተመርምሮ፣ ለነገሩ የትም ቦታ የሚሾም ሰው ተመርምሮ ነው፣ ግን ደግሞ የበለጠውን ተመርምሮ ታይቶ ቅድስናው ታይቶ ነው እና በዚያ ስፍራ ከተሾመ በኋላ የተወሰነ ጊዜ እግዚአብሔርን ሲያገለግል ቆየ። ጥቂት እየቆየ ግን በድሮ ዘመን ልክ ዛሬ ደሞዝ ምናምን እንደሚባለው ለሊቀ ጳጳሳቱ ግብር እየተባለ የሚመጣ ገንዘብ ነበር። እንድታውቁት የሚያስፈልገው ነገር በቤተክርስቲያን ታሪክ
ጥንቱኑ ጳጳሳት መናኞች ከሆኑ ዘንድ ወደ እነሱ የሚመጣው ገንዘብ ለቤተክርስቲያን አስተዳደርና ለነዳያን የሚሆን እንጂ ለግላቸው ይሄ ጸባሂት ይባላል። ይሄ ግብር ማለት ነው። ግብር ለጳጳሳት መገበር የተጀመረ በኋላ ነው ማለት ለእነሱ የሚሆናቸው። ሲጀመርም ለበጎ ተብሎ ነው የተጀመረው። ነዳያንን እንዲያበሉበት፣ አብያተ ክርስቲያናትን እንዲያሳድሱበት ነበር። ብዙዎቹ ተጠቅመዋል። በተለይ በግብፅ የነበሩ ቅዱሳን ሊቃነ ጳጳሳት ለእነሱ ተብሎ የሚመጣውን ገንዘብ በሙሉ እያወጡ ድሃ የሚመግቡበት ነበር። በዚህ ምክንያት ለምሳሌ የግብፁ 48ኛ ሊቀ ጳጳሳት አባ ዮሐንስ መሐሪ ተብሎ ነበር። ያገኘውን ነገር በሙሉ ለነዳያን ሳያካፍል አያድርም። እና አንድ ሰው ጳጳስ ሲሆን አስቀድሞ መነኩሴ ነው የሚሆነው። መነኩሴ ከሆነ ደግሞ ጥሪት የሚባል ነገር በእጁ መያዝ አይችልም። ስለዚህ አንድ ጳጳስ እንኳን ደሞዝ ሊኖረው ጥሪት እንዲይዝ አይፈቀድለት። ምንም አይነት ጥሪት ሊኖረው አይገባም። ከቤቱ ከአስተዳደሩ ውስጥ በሀገረ ስብከቱ ገንዘብ ሊኖር ይችላል። የገዳማት፣ የአድባራት፣ የካህናት፣ የነዳያን እየተባለ የሚቀመጥ ነገር ሊኖር ይችላል። እና ይሄ ቅዱስ ሰው ከገባ በኋላ እየዋለ እያደረ ሲሄድ፣ ምክንያቱም አባቶቻችን ቅዱስ ዳዊት ተናገረ መዝሙር 38 ላይ ለስሂት መኑ ይሌበዋ፣ ስህተትን ማን ያስተውላታል ብሏል። ጸላይ ሰናያት ሰውን ኃጢአት የሚያስለምደው መጀመሪያ በጽድቅ ነው የሚያስጀምረው። ለምሳሌ ገንዘቡን ቢይዘው በጎ ሰራበታለሁ እኮ ያስባል። እየቆየ ልክ በቤተክርስቲያን ታሪክ አንድ በመጽሐፍተ መነኮሳት የተተረከ አንድ ታሪክ አለ። ሁለት ወንድማማቾች በፍቅር ይኖሩ ነበር፣ በፍጹምነት በምናኔ። አንድ ቀን መንገድ ላይ ሲሄዱ ወርቅ ፈሶ ያገኛሉ። እና ትልቅና ትንሽ ናቸው፣ ወንድማማች ናቸው። እና ትልቅዬ ወርቁን እንዳየ ፈጠን ብሎ ተራመደ ወደ ወርቁ። እና ትንሽዬው በጣም አዘነ። ወንድሜ ይህን ያህል ዘመን በፍቅር ኑረን ለገንዘብ ለወጠኝ ብሎ በጣም አዘነ። ትልቅዬው ወርቁ ላይ ሲደርስ መር ብሎ ዘሉት፣ ልክ ጦር ሰራዊት እንደሚያባሩ ብን ብሎ ጠፋ። እና ወንድምዬው ወርቁን ሊያነሳ መስሎታል ከሱ ቀድሞ። አይ ወንድሜ ገንዘብን እኮ በስርዓት ያዙት ነው እንጂ ሽሹት አልተባልንም ብሎ አፋፍሶ ወስዶ ገዳም አነጸበት። 40 ዘመን መነኮሳትን አስተዳደረ። አበምኔቱ ነው። በ40 ዘመኑ ወንድሙን እያሰበ ተገናኝተው ያውቁ። አይ ወንድሜ ተጎዳ፣ ይሄኔ ተካፍለ ነው አንተም እንደዚህ አድርገስ እንደኔ ትንት ቁም ነገር ትሰራበት ነበረ ብሎ ሲል እግዚአብሔር መልአክ ነካ ነካ ያደርጋል በጎኑ። ወንድምህ እንኳን አሁን ያለበትን ማዕረግ ያኔ ወርቁን መር ብሎ ሲዘለው ያገኘውን ዋጋ ገና በ40 ዓመት አላገኘሁም አንተ። እና አባቶቻችን ምን ይላሉ? ጅል ሰው ሕይወት መድኃኒት በሆነው የእግዚአብሔር ቃል ራሱን ያጠፋል። ለምሳሌ ቅዱስ ጳውሎስ ገንዘብ ይይዝ ነበር። ለሰው ሁሉ ለምንድን ነው ገንዘብ የምትይዙት ይሎ ቅዱስ ጳውሎስን የሚጠቅስላችሁ። ግን አንድ ሰው ቅዱስ ጳውሎስን ከመጥቀሱ በፊት እሱ ከቅዱስ ጳውሎስ ማዕረግ ከስንተኛው ደረጃ ላይ ነው ያለ? በነገራችሁ ላይ ዛሬ ያለን ሰዎች ቅዱስ ጳውሎስ ካመን አይደለም ሳያምን የነበረው ደረጃ አለን ለመሆኑ። ቅዱስ ጳውሎስ በይሁዲነት እያለ ቤተክርስቲያንን ሲያሳድድ የነበረው ህይወቱ አይበልጠንም? ምክንያቱም ታውቃላችሁ ቅዱስ ጳውሎስን ያስመረጠው እኮ አሳዳጅነቱ። ይህም ብዙ ሰው አይረዳውም። ቅዱስ ጳውሎስን ያስመረጠው አሳዳጅ ለምን ይመስላችኋል? የሚያሳድድ እግዚአብሔርን አስደሰትኩ፣ ስርዓት ጠበቅኩ ብሎ ነው። አንተማ ትረባኛለህ፣ ትጠቅማኛለህ ብሎ ጌታ ቆንጠጥ አድርጎ አመጣው። ከዛ ቅዱስ ጳውሎስ ሳንቲም መያዝ የጀመረ ፈቃድ እግዚአብሔር ጠይቆ ነው። ሰው ደግሞ የማይረሳው ሰው አንድ ቦታ አንድ ነገር ገጥሞ ስለነበረ በዛ ምክንያት አስፈቀደ። ከዚያ በኋላ በታሪክ ውስጥ የምታውቁት ነው። ለምሳሌ ከአሕዛብ ሀገር ሲገባ የእነሱን ጀላብያቸው ምናምን ለብሶ እነሱ መስሎ ገብቷል አይደለም፣ ተመሳስሎ። ያም ሆኖ በፍጹም ጥንቃቄ ነው። በዛ ላይ ያችን ገንዘብ ደግሞ ከምዕመን አይደለም የሚሰበስባት። ስለ ቅዱስ ጳውሎስ ገንዘቡን ከምን እንደሚያመጣው ላንብብላችሁ። ግብረ ሐዋርያት ምዕራፍ 20 ላይ ያለውን ትገረማላችሁ። ማለት አንዳንዴ የማይሆን ነገር ለእኛ ፍላጎት መጥቀስ አስቸጋሪ ነው። ቅዱስ ጳውሎስን እንዲህ ይላቸዋል በግብረ ሐዋርያት ምዕራፍ 20 ቁጥር 25 ጀምሮ እንዲህ ይላል። መጨረሻ ሲሰናበታቸው በኤፌሶን የነበሩ ክርስቲያኖችን አሁንም እነሆ የእግዚአብሔርን መንግሥት የሰበኩላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቃለሁ። እኔ ከሁላችሁም ደም ንጹሕ እንደሆንኩ እነሆ ዛሬ በዚህች ሌሊት እመሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኳችሁን ያልነገርኳችሁ የለም።
አሁንም በገዛ ደግሞ ያጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋ ሁሉና ለራሳችሁ ተጠንቀቁ። ከኔ በኋላ ለመንጋይቶ የማይራሩ ነጣቂዎች፣ ተኩላዎች። በነገራችን ላይ ነጣቂ የሚለውን አባቶቻችን በምን የተረጉሙታል? ይሄ መናፍቅ ሆኖ ወይ ከሃዲ ሆኖ ክርስቲያኖችን መውሰድ ብቻ አይደለም። ነጣቂ ማለት ከምዕመናን ገንዘብ የሚሰበስብ አገልጋይ ነጣቂ ነው። ነጣቂ ነው። ምዕመን አስራቱን በኩራቱን ያገባል አይደል? ከዛ ውጪ ከምዕመን ገንዘብ የሚወስድ ሰው ነጣቂ ነው። ያልደከመበትን አስራት ለካህን ፍትህ ነው አይደል? ፍትህ ነው። ከአስራት ውጪ አንድ ካህን ከምዕመን መቀበል ይችላል? እሱ ነው ጥያቄው። ከእኔ በኋላ ለመንጋይቶ የማይራሩ ነጣቂዎች፣ ተኩላዎች እንደሚመጡን ያውቃለሁ። ደቀ መዛሙርትንም ወደ እነርሱ ይመልሱ ዘንድ ጠማማ ትምህርትን የሚያስተምሩ ሰዎች ከእናንተ መካከል ይነሳሉ። ስለዚህም ትጉ። እኔ ሁላችሁንም ሳስተምር 3 ዓመት ሙሉ ሌትም ቀን እንባዬ እንዳልተገታ አስቡ። አሁንም ለእግዚአብሔርና ሊያንጻችሁ በቅዱሳን ሁሉ መካከል ርስት ሊሰጣችሁ ለሚችለው ለጸጋው ቃል አደራ ሰጥቻችኋለሁ። ወርቅም ብርም ቢሆን ልብስም ቢሆን፣ ልብ በሉ፣ ወርቅም ቢሆን ብርም ቢሆን ልብስም ቢሆን ከእናንተ ከአንዱስ እንኳ አልተመኘሁም። አልወሰድኩም አይደለም፣ ጭራሽ አልተመኘሁም። እነዚህ እጆቼ ለምሻው ነገርና ከእኔም ጋር ላሉት እንዳገለገሉ እናንተ ታውቃላችሁ። ሲያስተምር ውሎ እየታመመ ራሱንም ጎኑ እየወጋው ድንኳን ሲሰፋር ሊያድር ነበረ። ያቺ በሚነጋው ቀን በሚገባ ዋጋ ተሽጣ ማታ ለቂጣ እራታቸው ትሆናለች። ቀሪዋ ለነዳያን ትከፋፈላለች። ከዛ ጥቂት ሳንቲም ደግሞ አስተርፎ መቋጠሪያ ያለች፣ እዚያች መቋጠሪያ ላይ ሰረጢት ነገር እንደምትባለው እዛች ላይ ይይዛል። ከዚያ ቀጥሎ ምን አለ? በድካማችንና በስራችን ነዳያን እንቀበላቸው ዘንድ እንደሚገባን ይህንን አስተምሬያችኋለሁ። ከሚቀበል ይልቅ የሚሰጥ ብፁዕ ነው ያለውን የጌታችን የኢየሱስ ክርስቶስን ቃል አስቡ ነው እና ገንዘብን በዚህ ዘመን አንድ የመጣ ትምህርት አለ። ሐሳቡ መነሻው ጥሩ ነበር። ኢኮኖሚውን ያልሆኑ ሰዎች የያዙት ክርስቲያኖችን የሚጠሩ ሐሳቡ ጥሩ ነው። ከዛ ወደ ፋይናንሱ ጉዳይ እንግባ ተባለን። ወደ ፋይናንሱ ጉዳይ ብዙ ሰው ገባ፣ ክርስቲያኑ ነው ማለት ነው። ፋይናንሱ ገባና ሞቀው፣ ደመቀው፣ ጣፈጠው። አሁን ይዋኝበታል። ቤተክርስቲያን በረሃብ ትቀጣለች። ምዕመናን በረሃብ ይቀጣሉ። ገዳማውያን በረሃብ ይቀጣሉ። ደህና ዋላችሁ የሚላቸው ሰው አለ? በዚህ ጊዜ ይመስለኛል አባ ጊዮርጊስ ዘጋስጫ አንድ በአደባባይ ያልተለመደ በጣም የተረሳ ሴብጸጋቂ አይቴ ያለው ሚል ሴብጸጋቂ የዜማ ሰዓት ቢሆን በዜማ ነበር የምንለው፣ ግሩም ነበር። አይቴ ያለው ክቡራን ጳጳሳት፣ እነዚያ የተከበሩ ጳጳሳት ወዴት ገቡ? አይቴ ያለው ክቡራን ነገስታት፣ እና የተከበሩ ነገስታት ወዴት ገቡ? አይቴ ያለው ክቡራን ካህናት፣ ዲያቆናት፣ መነኮሳት እያለ ያወሳል። እንግዲህ ልብ በሉ፣ በቤተ ክርስቲያናችን አስተምህሮ ህግ አለ፣ ስርዓት አለ። አንድ ክርስቲያን በኋላ ይሄ ርዕሳችንን በዚሁ እንዝለቀው ወደ ኋላ ከምንመለስበትም፣ አንድ ክርስቲያን ገንዘብ አይኖረው የሚል ህግ አይደለም። ጌታ ገንዘብ አይኖራችሁ አይደለም። ህጉን ልብ ብላችሁ ተመልከቱት። ጌታ እንዲህ ብሏል፣ ለሁለት ጌቶች መገዛት የሚቻለው አገልጋይ የለም፣ ወይ አንዱን ይወዳል ሁለተኛውን ይጠላል አለ። ለእግዚአብሔርና ለገንዘብ መገዛት አትችሉም። ገንዘብ ጨርሶ አትነካኩ አይደለም፣ አትያዞር። ያም አለ ገንዘብ ምን ይሆናል? ጌታችን ኢየሱስ ክርስቶስስ ለበዓል የሚሆነውን ነገር ግዙ እያለ ይልካቸው ነበር አይደል? ከደቀ መዛሙርት መካከል ገንዘብ ይይዙ ነበር አይደል? ሴቶች እናቶቻችን እነ ቅድስት ዮሐናን ወንጌላዊ ቅዱስ ሉቃስ ምንድን ነው በገንዘባቸው ያገለግሉት ነበሩ ይላል። መሰረታዊው ነገር ሰዎችን አስታውሳለሁኝ፣ ገንዘብና ስልጣን ውስጥ ለቤተ ክርስቲያን ብሎ የሚገባ ሰው በጣም መጠንቀቅ አለበት። መጠንቀቂው ደግሞ ከቅጥ ያለፈ መሆን አለበት። ከ10 ምናምን ዓመት በፊት ምናልባትም ከ18 ከ19 ዓመት በፊት ስራ ቦታ ላይ አንድ ሰው ይመጣና ወደ ፖለቲካው ዓለም ብንገባ ምን ይመስላችኋል ብሎ ትንሽ ንግግር ተደረገ። ለምን ሲባል አይ እንደው ትንሽ ጫናው በዛና ምን ውስጥ ገብተን ብንሰራ እሺ ተብሎ አንዱ ገባ። ጥቂት ዓመታት አለፉ። ከዛ መጣ ወደ እኔ፣ ወንድሜ ያለኝ፣ አቤት አልኩት። እስኪ ምክር ለግሰኝ አለ። ያው ትንሽ ምክር አንዳንድ ሰው ፈልጎ ሲመጣ ያው አንተ መቼም አትራራም፣ እስቲ የትኛው ይሻለኛል? አሁን እዛ ውስጥ ገብቼ እየሰመጥኩ ነው። ገንዘቡ
ትንሽ ምቾቱም ፖለቲካውም ራሱ በቃ ግራ አጋብቶኛል። እና አሁን አይደለም ሌላ ልጠቅም እኔም ራስ እየጠፋው ነው። ስለዚህ ስራውን ልልቀቀው እና ድሮ በምስኪን ስራ ልመለስ ወይስ በዚያው ልቀጥል? ግን በዚያው ቀጥል ካልከኝ አው መጥፋቴ ነው። ልቀቅ ካልከኝ ቤተሰቤን አጓጉላ ስለምጃለሁ መልሼ ወደ ነበረው ላወርዳቸው አልችልም። ትዳሪ አደጋ ውስጥ ይወድቃል። ሄድና ቅዱስ ሚካኤልን አማክረው። እኔ መመክረን ታውቀዋለህ፣ ልቀቀው ነው የምልህ ስራውን። ግን እኔ እንደዛ ብዬ በቤተሰብ ላይ ልፈርድ አልችልም። ምርጡ መፍትሄ እሱኛው ነው፣ መልቀቁ ነው። ምን እንደወሰነ አላቅም። ከወራት በኋላ እግር ጥሎ ጠፋ። አሁንም ድረስ የት እንዳለ አይታወቅም። ቤተሰብ ነሽ፣ ትዳር፣ ልጅ ምናምን ሁሉም ትቶ ነው የጠፋ። ያውም ሲጠፋ ግልጹን እንነጋገር ሰበካ ጉባኤ ስለነበር የቤተ ክርስቲያኑን ገንዘብ ይዞ ነው የጠፋው። ምን የድሮ ምስክር ያስፈልገናል? ዛሬ ቤተ መንግስቱ ያለው ሰውዬችን አለ አይደለም፣ በሳት አርጩም የሚገርፈን መልሶ ቤተክርስቲያን በሳት አርጩም የሚገርፋ ሰው ቤተክርስቲያን ሊጠቅም ገብቶ አይደል? ለምን መሰላችሁ? መታወቅ ያለበት ነገር መጀመሪያ መንፈስ ቅዱስ ያላደረበት ሰው እንዲህ ያለ ስራ አይሆንም። አንድ ሁለተኛ ነገር በተጥባበ ስጋ አይሆንም። ሰው ያልተረዳው ነገር በሰው ጥበብ አይሆንም። እቺ ቤተክርስቲያን እዚህ መዋረድ ውስጥ እቺ ሀገር እዚህ መዋረድ ውስጥ የገባችው በኃጢአታችን ምክንያት በእግዚአብሔር ፍርድ እንደሆነ ዘንግተን እኛ በመራቀቅ ሀብት በመሰብሰብና ስልጣን ወንበር ላይ በመቀመጥ ምክንያቱም የሚጠሉን ሰዎች ስልጣኑና ገንዘቡን በመያዝ እኛን ማጥፋት ይችላሉ። ጋብቻቸው ከአጋንንት ጋር ነው፣ ያሳካላቸዋል። ዓላማው ምንድን ነው? እነሱን መጨረሻ እንደሚያጠፋቸው ስለሚያውቅ መጀመሪያ ግን ዋና የሚጠላቸውን ሰዎች እንዲያጠፉለት ስለሚፈልግ በየትኛውም ቦታ ቢገቡ ያሳካላቸዋል። እኛ ግን አይሳካልንም። ለዛ ነው እዛ ውስጥ ገብቶ እስቲ በሞቴ እንዲያው አንድ የተሳካለ ሰው ታውቃላችሁ? እስቲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመን ተብሎ በትክክል መንፈስ ቅዱስ አድሮበት ሀብቱን ለቤተክርስቲያን የሚጠቀም በአደባባይ የምናውቀው ምን መሰክርለው ሰው ጥሩልኝ። እዚህ አዲስ አበባ ገሌ ይሄን ያህል ሚሊዮን ብር ሰጥ ምናምን ተውት። ከጀርባ ስንት ቆሻሻ ነገር ሰጥተው ገንዘብ እንደሚያመጡት እናውቃለን። አሁን እዛ ቦሌ መድኃኒዓለም ገሌ እንደዚህ ያደረገ ምናምን ሚሊዮን ተብሎ ሲጠቀስ ሰምቻለሁ። ገንዘቡ ከየት ነው የሚመጣው? የስንት ድሃ ነባ ነው ለገሌ የሚባል ተቋም እንደዚህ ሰርቶ ሰጠ። እንደዚህ አይነት ጨዋታ ቤተክርስቲያን አትሻም። ሰው ገንዘብ ከመሰብሰቡ ፊት አብርሃምን ኢዮብን የመሰለ ሰብዕና መገንባት አለበት። መጀመሪያ ሰብዕናው ነው የሚቀድመው፣ ገንዘቡ አይደለም። ምን ረሳው ነገር እሱ ነው። አየን፣ ይኸው አሁን ገንዘብ ያለው ክርስቲያን ጠፍቶ ነው በረሃብ የሚቀጣ ህዝብ ነው ወይ? እንዲሁ ለምእመን መርዳት ያቀት ይህ ሁሉ ቤተክርስቲያን ተዘግቶ ደቡብ አካባቢ አይግረም፣ ድሮም መከራ ነው። ሰሜን ኢትዮጵያ ውስጥ ስንት ቤተክርስቲያን፣ ትግራይ ውስጥ ስንት ጭንቅ ነው ያለው፣ ሰሜን ጎንደር ስንት ጭንቅ ነው ያለው፣ ጃና ሞራ አንድ አካባቢ ብቻ 34 ቤተክርስቲያን ተዘግቷል። ጎንደር ማለት ነው። ጎንደር ሃይማኖት ሀገር ምናምን እየተባለ የሚዘመርለት የት ነው ያለው? ቢሊየን ብር የሚቆጥሩ ቆራቢ የሚባሉ ሀብታሞች እዚህ ከተማ የሉ? በእኛው አካባቢ የሉ? ወዴት አሉ? ከተማ ላለ ቤተክርስቲያን ይሄን ሚሊየን ብር ተወኝ ባክ። እንዲህ ያለ ጨዋታ ትልቁ ጥያቄ ነው መሰላችሁ። ገንዘብ አመጣጡ ጭንቅ ነው በተለይ በዚህ ዘመን። ምክንያቱም ገንዘብ ሁልጊዜ ውድድር ይጠይቃል። በድሮ ዘመን አካሄዱ ደህና ነው። የድሮ ዘመን ነጋዴ የምለው ሀብት የሚያገኝበት ሆን ብሎ ፈልጎት ካለን በቀር ክፋተኛ መሆን ወይም ደግሞ ገንዘብ ለማግኘት የሌሎችን መበደል አይጠበቅበትም። አሁን ግን ያለዚያ ገንዘብ ማግኘት አይቻልም። ውድድሩ ዜሮ ነው የሚያደርገው። የለም መሰረታዊ ችግር እሱ ነው። እና የገንዘብ ነገር ከተነሳ ዘንድ እኔ የሚያመኝ ምን መሰላችሁ? ራሳቸው ምቾት ባህር ውስጥ እንኳን ይቅርና ምእመኑ አገልጋይ ነኝ የሚለው ከምእመን ገንዘብ እየሰበሰበ እንዴት ያለ ኑሮ ነው የሚኖር? ያሳፍራል እኮ። በነገራቸው ላይ ስታገኟቸው እኔ አንድ ሰባኪ የሚባል ሰው ቤት ገሌ ያለለም ሄጄ ውስኪ አመጣ የክብር እንግዳይ ነው ብሎ እንዴት እዛ ሰው ቤት ውስኪ ሊቀመጥ ይቻለ? በነገራቸው ላይ አንድ ሰው ውስኪ የሚጠጣበት ምን ሃይማኖታዊ አይደለም፣ ምን ራሽናል ምክንያት አለው? መጠጥ ካማረው ለምሳሌ በጣም የመጨረሻ ከፍተኛ የሚባለውን ቢራና ወይን ሊጠጣ ይችላል። እንዴት በጣም ውድ ውስኪ ቤት ማስቀመጥ ምንድን ነው ትርጉሙ? ቤቱ ብታዩት አሁን እናንተም ቤት ይባላል። አስቡት። ይሄን ቤት የሰራው በማን ገንዘብ ነው? በቤተክርስቲያን ገንዘብ ነው። ከምዕመናን በተወሰደ አይደለም፣ በተሰረቀ ገንዘብ ነው። እንዳልኳችሁ ነጣቂ ማለት ይሄ ነው። እና እንዴት ነው ታዲያ ምእመኑ ቤተክርስቲያን ይረዳል ብዬ ወይም የቤተክርስቲያን ህመም ይገባዋል ብዬ የምጠብቀው? እንዴት ከንፍሮ ጥሬ ምናልባት እኛ የማናውቃቸው እንደዚህ የሚሰሩ አንዳንድ ሀብት ያላቸው ሰዎች ሊኖሩ ይችላሉ።
እሱ እኮ ከቤተ ክርስቲያን ካለው ችግር አንጻር አስባችሁታል? ከ10 ሚሊዮን ሰው 2 ሰው መገኘት ምን ቁም ነገር ነው? መሰረታዊ ችግር እሱ ነው። ይህንን ያመጣሁት ቅዱስ ዮሐንስ ዘኢየሩሳሌም መጀመሪያውኑ ከገንዘብ ጋር መነካካት አልነበረበትም። በተለይ ከገንዘብ ጋር ጨርሶ መነካካት የሌለባቸው ሰዎች አሉ። ሰው ከምናኔ ጋር ሰው ከምንኩስና ቆብና ከጵጵስና ጋር ከተነካካ በኋላ እዛ ህይወት ከገባ በኋላ 100% ከዛ ነገር መራቅ አለበት። 100% ከዕለት ጉርስ እና ከዓመት ልብስ በቀር። ለምሳሌ ገዳማት ዋልድባ ትሄዳላችሁ አይደል? ዋልድባ ስትሄዱ ቋርፍ በሰዓቱ ይሰጣችኋል አይደል? ማይድ ልብስ በዓመት አንዴም ሁለቴም ይሰጣችኋል አይደል? ወይባው ማለት ነው። ሌላ ነገር የግል ንብረት ማፍራት ይችላሉ? አይችሉም። ታዲያ ከአንድ የዋልድባ መነኩሴ ያነሰ ጳጳስ ነው ሀገር የሚያስተዳድር ቤተክርስቲያን የሚመራ? አንድ ጳጳስ እኮ ከአንድ መነኩሴ አይደለም ከአንድ ከበቃ ባህታዊ መብለጥ አለበት። አንድ ባህታዊ ዘግቶ ይጸልያል። አንድ ጳጳስ ግን ብዙ ምዕመን ያድናል። ስለዚህ ከባህታዊ ጳጳሱ በክብር ይበልጣል። ግልጹ ማንነጋገር እንደ ሐቁ ከሆነ መብለጥ አለበት። ይሄ ቅዱስ ሰው ተነካካ። እየዋለ እያደር መጀመሪያ ለቤተ ክርስቲያን ጉዳይ ተብሎ የመጣው ገንዘብ እየዋለ እያደር ሲያድር ሲለመድ ቀስቀስ እያለ አይደል? ቀስቀስ እያለ እኮ ነው። እብደትም ቀስ እያለ ነው። ኃጢአትም ቀስ እያለ ነው። ነውርም ቀስ እያለ ነው ይመጣ። እየቆየ ገንዘቡ ጣፈጠው። አስባችሁታል? መጀመሪያ መመገቢያ ዕቃ ሲገዛ ከዕቃ አለ አይደል? ለምሳሌ አሁን ይሄ ዳቦ የቀረበበት ርቀት ያለው ዕቃ አለ አይደል? ዋጋውን ታውቁታላችሁ አይደል? ስንት እንደሆነ። ከዚህ ወደድ ያለ ደግሞ የዚህ አይነት አለ አይደል? በጣም ወደድ ያለ በጣም ዋጋው እየሄደ ይሄም ቤት ሊገዛ በሚያስችል መጠን ደግሞ የሚሸጥ ሳህን አለ አይደል? በወርቅ የተለበጠ። ምንድነው ልዩነቱ? ለምሳሌ አሁን አረቡ ዓለም ስትሄዱ መጸዳጃ ቤታቸው በወርቅ የተለበጠ ነው ይባላል አንዳንድ ሀብታሞች አይደል? ዓላማው ምንድን ነው? በመጀመሪያ ደረጃ የወርቅ ወርቅነቱ እኔ አይገባኝም። ለምሳሌነቱ እንደው ለቤተክርስቲያን በምሳሌነቱ ካለው ነገር ወርቅን እኔ አሁን ወርቅን እግዚአብሔር ከሰማይ ቢያዘነውና የምንረገጠው ነገር ወርቅ ቢሆን ከዛ በኋላ ትርጉም አይሰጠንም። ስላጣ ነው አይደል ትልቅ ነገር ያደረግነው። ዳይመንድ ልክ ሳይንሱ በውሸቱ እንደሚለው ከዳይመንድ የተሰሩ ፕላኔቶች አሉ ይላል አይደል? አሁን ያንን አመጡ ሆጭ አድርጎ እዚህ ቢከሰክሰው ምን ያደርጋል? አንድ ቺ የምታክል ዳይመንድ $20 ሚሊዮን ምናምን ትሸጣለች ይባላል። ዋላ ማን ይገዛል? ያን 10 ብር የሚገዛው የለም። አታውቁም እንዴ? ወርቅ የሚረገጥበት ዘመን ነበር እኮ ዝም ብሎ እንደ ተራ ብረት ማለት ነው። መሰረታዊ ነገር እሱ ነው። እና ዋናው ነገር እየጣፈጠው ሲሄድ መጀመሪያ መደበኛ ዕቃ ይበላ ነበረ። ኋላ ለክብር ይሄ አልመጠነኝም ብሎ የብር ሳህኖችን ማንኪያዎች ምናምን አሰራ። አይ ይሄ ለጳጳስ አይደለም። ምክንያቱም በብር አለባበስም እኮ አለ አይደለም። ለምሳሌ ቄሱ የሆነ ነገር ሲለብስ እና ላይ እሱ ከፍ ብያለሁ ነው የሚያስበው። እኔ እንደሱ ለብሳለሁ እንዴ ምናምን ብሎ ሌላ አዳዲስ አለባበስ ይመጣ የለ። ለምሳሌ ሰንበት ትምህርት ቤት ሰንበት ተማሪ ይሄ ነጠላ አድርጎ ይሰብካል አይደል? እንደሱ አይደለም። ምን ይሻላል? እዛ ፈረንጆቹ የሚለብሱት ነገር አለ ቶሎ መንፈሳዊ ምናምን ቶሎ መንፈሳዊ ኮቴሽን ውስጥ አስገቡልኝና ኮሌጅ ይባላል የተመረቁ ሰዎች ምን ይለብሳሉ? ቀሚስ። ምንድን ነው ትርጉም? በነገራቸው እኔ እኮ ጥያቄ ሰዎችን አስረዱኝ ነው የምለው። ያን ቀሚስ መልበስ ምንድን ነው ጥቅሙ? ትምህርቱን የበለጠ ያስረዳል? መንፈስ ቅዱስ እንዲወርድ ያደርጋል? ከቤተክርስቲያን ጋር ከታሪኳ ጋር የተያያዘ ነገር አለው? አለባበሱ ምስጢር አለው? ጥያቄው እኮ እሱ ነው። ያ ምንድን ነው? ትውዝፍት እኮ ነው። ምንዝር ጌጥ ነው። አንድ ሰባኪ አመንዝራ መሆኑ የሚታወቀው ልብሱ ሲቀያየር ነው። እንኳን ልብስ ካባው ለሚቀያየሩ ሰዎች አሉ። እንደው መነኮሳት ነው ሲሰብኩ ዛሬ በለበሱት ካባ ነገ የማይሰብኩ አንዱን ካባ እያጠመ የማይለብሰው መነኩሴ ከሆነ ምን ያደርግለት ነው? ምክንያቱም ካባ 24 ሰዓት የሚለበስ ነገር አይደለም። አገልግሎት ሰዓት ነው የሚለበሰው። የመደበኛ የኑሮ ልብስ አይደለም ካባ። ይሄ ሊቃውንት ካባ ታውቁት የለ? የመደበኛ ልብስ አንዱ አይበቃም። ምንድነው 10 አይነት ካባ እየቀየሩ መልበስ? እኔ የመንፈስ ቅዱስን ሐሳብ ማን ያስበው? ማን ይከተለው? ይሄ ሰው ብር አልመጠነኝም ብሎ ወደ ወርቆ ገባ። አስባችሁታል? ነዳያን ተርቦ በረሃብ እየተቀጡ በወርቅ ይህንን ነገር ማን ይሰማል? ወዳጁ በሳይፕረስ በምንላት ቆጵሮስ ደሴት ውስጥ ያለው ቅዱስ ኤጲፋኒዎስ አሰበ። አንድ ግለሰብ ተሳሳተ ቢባል ኤጲፋኒዎስን ያክል ሰው መንጋውን ትቶ ኢየሩሳሌም ድረስ ለመምከር አይሄድም። የተሳሳተው ግን
በኢየሩሳሌም ዙሪያ ያለውን መንጋ የሚጠብቀውና እነዛን መንጋ ሊያጠፋም ሊያድንም የሚቻለው እግዚአብሔር የሾመው ሰው ነው። ስለዚህ እሱን ማዳን አለብኝ ብሎ ያለ ጊዜ ያለ ፕሮግራሙ ተነስቶ ሄደ። መጀመሪያ ግን የሰማውን ነገር ማረጋገጥ ፈልጓል። እና ከቤቴ መስተንግዶ ተስተናግድልህ ሲገባ ያ ሁሉ ወርቅነሽ ብርነሽ ቀረበ። አይ አስተያየት አልሰጠውም። አዝኖ ወጥቶ ሄዶ ከጌታችን መቃብር ጸለየ። ጌታ እባክህ እንዲህ የመሰለ ያ ቅድስና የነበረው ወዳጅህ ይጠፋ ዘንድ አትፍቀድ፣ እርዳኝ በፈቃድህ ብሎ መልእክተኞችን ይልክበታል። በዚህ ዘመን አነጋገር ብናይ ውሸት የሚመስል ክቡራን የሆኑ የተከበሩ ሰዎች ከቆጵሮስ እንግድነት መጥተውብኛል። ቅዱስ ኤጲፋንዮስ ሲዋሻ አይደለም፣ በእውነትም መጥተዋል። ግን ያው ትንሽ ቋንቋው ያው እነሱ እንዳለው ባለስልጣናት ላይሆን ይችላሉ፣ ግን ዞሮ ዞሮ እንግዶች መጥተውበታል እና እነሱን ማስተናግድበት የወርቅና የብር ዕቃዎችን እንድትልክልኝ ይፈልጋለሁ። ለምን ደስ አሰኘኝ፣ እስኪ አስከብረኝ። ለካ በኢየሩሳሌም እንዲያከብሩታል፣ ይኸውም ጳጳሱ እንዲያከብረዋል አስብለኝ፣ ላክልኝ አለው። እውነት ነው ብሎ ጥርግርግ አድርጎ ላከለት። ያንን ወስዶ ሸጦ ለነዳያን ዛሬ እንደ ቅዱስ ቶማስ ስራኩን በታሰው ዛሬ ሀብት ያፈራ ብዙ ሰው አለ አይደለም? እኔም ካለኝ እኔንም ጨምሮ እንግዲህ መቃብር ቤቴን መሸጥ ከፈለጉ እሷንም ጨምሮ ከዛ ወስዶ ሳያውቁ እንደው ለአንድ ቀን ይሄ ሁሉ ሀብት የሰበሰበው ቤተክርስቲያን አገልጋይ እግዚአብሔር እንቅልፍ ቢያመጣበት በሙሉ ለነዳያን አካፍሎ ሲነቁ የዕለት ጉርስና የዓመት ልብስ ብቻ አስቀምጦ ማለት ነው። እውነቴን እኮ እንዲሁም አንዳንድ ጊዜ ምን እመኛለሁ ይሄ እስከሚመጣ ድረስ በጣም እንዲያው ሰው ሌላ ስም ያወጣልኛልና አጓጉል ይመስላል እንጂ ይሄ ዓለማውን ሕጋዊውን ትተን ይሄ ገንዘብ ያለውን መነኩሴ በሙሉ ሰብስቦ ገንዘባቸውን በሙሉ የነሱን አንድ ላይ ሰብስቦ አንድ ሰፋ ያለ ገዳም ማነጽ። እዚያ ገዳም ላይ መሀሉ ላይ ቤተክርስቲያን ይሰራል፣ በዙሪያው አንዳንድ በዓት ይሰራል። በዛ ሀብታቸው ያ ገዳሙ ይታነጻል። እነሱን አንዳንድ በዓት መስጠት፣ በዓመት ሁለት ልብስ አድርጎ እንደ እስር ቤትም ጭምር ነው፣ መውጣት አይችሉም። ቢፈልጉ እዛ ይበዱም ምን ይበሉም፣ ሰው ከሚያጠፉ እንግዲህ ጨርቃቸውን የጣሉ ምን ይበሉም። በቃ ማታ ማታ ሰርከ ህብስት እነ ገዳም ይሰጣቸዋል። የጸሎት መጻሕፍት፣ የንባብ መጻሕፍት ይቀርቡላቸዋል። በቃ እርስ በርስ መገናኘት ማውራትና የሚባል ነገር የተፈቀደ የስብከት ፕሮግራም የትምህርት ፕሮግራም ካልሆነ አሁን የዘመጀም እብድ ነው የሚሆኑ ምናምን እንኳን ሌላ ገዳም ውስጥ የሚኖሩ መነኩሴ እኮ ደውሎልኛ ቃል ስሙን ልጣራ እችላለሁ የት እንደሆነ። ምን አርገን ነው ግን ደግሞ ከኋላ ሳጣራ እርሳቸው ደህና ሰው ናቸው አሉ እንደዚህ እያሉ ምን በድለን። እቺ ቤተክርስቲያን የቆመች እኮ በመነኮሳት ነው። ኧረ ጨዋታ ወታ አይጠገብም፣ እባክህ አይቀልዱ። እንዲህ ያለ ጨዋታ እንዲህ እስኪ መነኮሳት ቢወጡ አብያተ ክርስቲያናት በማን ሊገለገሉናል? እስቲ ሞክሩትና እንትያይ እስቲ የቸገረን እንደሆነ ያንቀን እቺ ቤተክርስቲያን መነኮሳት ከከተማ ወጥተው የተቸገረች እንደሆነ እስቲ ሞክሩኝ። ሕጋን በሰሩት ቅድስት ሥላሴ ካቴድራል ምናምን የሚሉት አለ። ቅድስት ሥላሴ ማን ነው የሰራው? መካነ ሥላሴ ያለ የሚባል የሰራው ማን ነው? ሕጋውያን ካህናት። ዛሬ ሕጋዊ ካህን ገብቶ መቀደስ ይችላል? አይችልም። ይህን የሰራ ማን ነው? መነኩሴ። ከማን ጋር ተመካክሮ? ያው ቢጤዎቹ ከሆኑት ከላይ ካሉት ጋር እና ወሰደ፣ ለነዳያን አካፈለ። ከዛ በኋላ በሌላ ቀን ላክልኝ ይላል። እሺ ላክልኝ። እሺ በሶስተኛው ሄዶ በአካል ትሰጠኛለህ አትሰጠኝም ብሎ ልብሱን ጨበጥ። እንግዲህ የካህን ልብስ ችግር ነው፣ የእውነተኛ ካህን ልብስ አያዝም። ጨበጥ አደረገው። አትለቀኝም? አዎ አልለቅም። ቀና ብሎ ጌታዬ እለምንሃለሁ አይነ ልቦናው እንዲበራ አይነ ስጋውን አጥፋልኝ። ትርግም አይኑ ዛሬ ቅዱስ ኤጲፋንዮስ ቢኖር የስንት ሰው አይን ይጠፋ ነበር? ኤልማሶቹ ስንት ነበሩ? እንደ ኤልማስ ጠፍቶ የሚቀሩ እንደ ቅዱስ ዮሐንስ አንድ አይኑ ይበራለት። እንግዲህ አስቡት። አንዳንዴ አባቶቻችን ምናሉ የቅዱስ ኤጲፋንዮስ ሌላ መንገድ አትሆኑ አይኑን ያጠፋው ብሎ ቢሉ፣ አንዳንዴ አይነ ልቦና የሚበራው አይነ ስጋ ሲጠፋ ይሆናል። ቅጣቱም ቀላል አይሆንም። ከዚያ አይኑ ጠፍቶ መሬት ላይ እየተንከባለለ እየዋለለ ይገስጸው ጀመረ። እያንዳንዱን ጥፋቱን ነገረው። ያኔ የገባው አይኑ እያለማ ቢነገረው ዛሬ እንደምታውቁት እኔ የምናገረውን ነገር እነዚህ ወንድም እህቶቻችን ታላላቆቻችን ይህንን ነገር ይሰሙ ያው ጥላቻ ነው፣ ሌላ ትርፍ የለም። ጥጋበኛ ነው እሱ ዘላለም ዓለም ሰው መዘንጥል ለሚወዳ እንግዲህ መድኃኒዓለም ይማረና። እንዲህ አድርጎ አስረዳው። ስህተቱ ገባው፣ አለቀሰ። እግዚአብሔርንም ቅዱስ ኤጲፋንዮስንም ለመነ። እባክህ ዓይኔን አብራልኝ፣ ንስሐ ገብቼ መንጋውን የበደልኩትን ያክል እክስ ዘንድ አለ። ቅዱስ ኤጲፋንዮስ ጌታዬ
አንድ አይኑን አብራለት፣ አንዷን ግን ተውለት። ከዛ ቅዱስ አንድ አይኑን ድስስ አደረገው፣ በራ። አባቴ ለምንድን ነው አንዷን አይን የተውካት ብለዋል። እቻ አይን ዕውር የሆነችበትን ምክንያት ለዘላለም እንዳትረሳ፣ በምን ምክንያት እንደታወረች ስታስብ እንድትኖር። ይሄ ታሪክ በቅድስት አርሴማ ገድል ውስጥ አላል። ድርጣድስን ቅዱስ ጎርጎርዮስ ከአውሬነት ወደ ሰውነት ሲመልሰው እግሩን የአውሬ አድርጎትን ይቀራል። ለምን ሲለው ዘወትር እግርህን እያየ እንድትኖር፣ ዘወትር አውሬ ያደረግህን ስራ እንዳትረሳ እና ወደ ሰውነት የመለሰህን እግዚአብሔር ሁለት ነገር ለማሰብ ነው። ድሮውን ሲያስብ አውሬ ያደረገውን ስራ ዳግመኛ እንዳይሰራ፣ ሁለተኛ ነገር በማድረግ ደግሞ ሰው ያደረገውን እግዚአብሔር እንዲያስብና እንዲያድርጉ አዳነው። ቅዱስ ዮሐንስ ከእንቅልፍ እንደሚነቃ ሰው ደንግጦ ተነሳ። ከዚያ በኋላ ቅድስና መስራት ትሩፋት ብቻ አይደለም። ከቅዱስ ዮሐንስ ዘኢየሩሳሌም ቤት ከጸሎት መጻሕፍቱ እና ለአገልግሎት ከሚያስፈልጉ ነገሮች ውጪ አንድም ትርፍ ልብስ አንድም 74 ሳንቲም ተገኝቶ የሚመጣውን ነገር ከቤቱ እንኳን ያስገባው ነው የሚባል። እዛው ነው፣ አየር ባየር ይባላል በዚህ ዘመን፣ አማርኛ አይደለም። እዚያው ነው፣ አታምጡብኝ። የአባ መቃርስ ገድል ላይ የተጻፈ ነገር አለ። አባ መቃርስ ከመነኮሳት ጋር እያሉ አንድ ሰው ከርቀት ሲመጣ አዩ። ልጆች ዝም በሉ ብለው ልብሳቸውን ውልቅ አድርገው እንደ እብድ መዝለል ጀመሩ። ሰውየው መጣ። እንዲያው ታላቁን መቃርስ ፈልጌ ለመባረክ ወዴት ነህ አለ። ያውልህ አሉት። ይሄ አላቸው። ወይኔ በከንቱ ደከምኩ ብሎ ተመልሶ ሄደ። ከዛ መነኮሳቱ እንደገና አባ መቃርስ ልብሳቸው፣ አባታችን እንዲህ ይደረጋል አለች። ልጆቼ መጀመሪያ እንደ አባት ሳይሆን እንደ ሰው እንዴት ማከበር እንዳለበት የሰው ማወቅ አለበት። ሰውነቴን ሳያከብር ሌላው ምኑን ያውቀዋል? እንደገና አሁንም በዛ ሰሞን ሌላ አንድ ሰው መጣ። አገረ ገዢ ነው፣ ወርቅ በወርቅ ለብሷል። ማንም ፈልገለ ሲሉት አባ መቃርስ ሩጫቸው። ኧረ አባቴ ቁምልኝ፣ መሮጥ። ኋላ በሩጫ መካከል እሱም ሲሮጥ እሳቸውም ሲሮጡ ጋሬጣያን ወርቅ ይዘዋል። ትቶት ይሄዳል። ቀጥ አሉ። ወዲያው ሄደው እጅ ነስቶ አባቴ ስለ እግዚአብሔር ቁም ብሏቸዋል። ቅድም ያልነገርኳቸው ቁመኒ ቤንተ እግዚአብሔር አላቸው። በእግዚአብሔር ስም መነኮሳትን ማሰር የሚቻለው እዛ ነው ብሎ አነኔ ጎይ በይንተ እግዚአብሔር፣ እኔም በእግዚአብሔር ስም አልቆምም እሸሻለሁ ብሎ ሄዱ። የእግዚአብሔር ስም ስጠራ ያልቆሙ ዛሬ አሁን ምን አቆመዎት አላቸው። ልጄ የምሸሽ እኮ ካንተ አይደለም፣ ይዘብኝ ከመጣኸው ዓለም ነው። ወርቅ ለብሶ መጥቷል። አይንም ይፈተናል፣ ጆሮም ይፈተናል። አታውቁም? ከነፍስ አባቱ ጋር ቁጭ ብሎ እየተናዘዘ የምታልፈውን ሴት ሁሉ እያየ የሚደነቀው ያወጣት አላ ይሄ ልጅ እንዲያው ቢያንስ በንስሐ ሰዓት እንኳን አይታቀብም ብለው አይኑን በጨርቅ ሸፈኑት። ትንሽ ቆይቶ አባታችን ሴት አለፈች አይደል? ምን ነው አሉ። ይሄ ታኳ ሰማሁኝ ይሄ ልጅ ብሎ ጆሮውን ወጣሁ። ትንሽ ቆይቶ አባታችን አሁንም አለፈች አይደል? ምንድነው ሲሉ ሽቶትኝ አፍንጫ ልድፈነው እና ታፈነ ትሞት ችግር አይደል? ለዛ ነው አንድ ሰው ከመነነ ርሁቅ ምረኪ ቦታ ለዓለም እንደሚለው ይህችን ዓለም ከማግኘት መራቅ አለበት እና ቅዱስ ዮሐንስ ዘኢየሩሳሌም እንዲህ አድርጎ በክብር አረፈ። ማጠቃለያው ታዲያ ምንድን ነው ካላችሁ፣ እንግዲህ መጽሐፍ ይትክሉኬ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ እኩል መገዛት አይቻላችሁ ማለት። ታዲያ ምን እናደርግ ካላችሁ፣ መጀመሪያ ገንዘብ እግዚአብሔር የፈጠረው ነገር ነው። ገንዘብ ሲባል ወረቀቱን አይደለም እንለው፣ ሀብት በሚል ነው ያዘው። እንደየዘመኑ ይለያያል። አንዱ በወርቅ ይዘዋል፣ አንዱ በወረቀት ይዘዋል፣ አንዳንዱ በአሴት ይዘዋል። እንደየአይነቱ ነው። ይቅርታ ማላውቀውን እንግሊዝኛ ያመጣሁኝ በዕቃ በንብረት በምናምን ይዘዋል። ምን እንደሚወጣ መከረኛ አዛች ፈረንጅ ሀገር ተደርሶ ተመቶ ነው ወጋ ይቅር ሲዳሩ ማልቀስ ይባላል። ኋላ በሶስት ከፍለን እንያየው ገንዘብን ማን እንዴት መያዝ አለበት የሚለው ነው። አንደኛ መነኮሳትና ጳጳሳት፣ ሁለተኛ የቤተክርስቲያን አገልጋይ ማለትም በክህነት ተዋረድ ያሉት። ከዛ ውጭ አገልጋይ የሚባል አላቅም ብዬ ነው። ከክህነት ተዋረድ ውጭ ሰንበት ተማሪ ነኝ ምንድን ነኝ ያመመነ ማድረግ አይደለም ሰንበት ተማሪ መሆን። የክህነት ተዋረድ አለ ከሊቀ ጳጳሳት ጀምሮ እስከ አጽሐ ሆት ድረስ ያለው። ይህን የቅንጡ ስምነቱን ፓትርያርክ ሊቀ ጳጳስና የሚለውን ትተን በቃ ከሊቀ ጳጳሳት እስከ አጽሐ ሆት እስከ ጥበቃው እስከ ዘበኛው ድረስ ክህነት ነው። እነዚህ ሰዎች እንዴት ነው መያዝ ያለባቸው? ይሄ ሰባኪ በሉት ምናምን በሉት በዛ ውስጥ የሚካተት ነው። ምክንያቱም ክህነት የሌለው ሰው መስበክ አይችልማ። የለም። ሶስተኛው ምዕመናን ነው እንዴት መያዝ አለባቸው ወይም አማኞቹ። ከላይ ያሉት ጳጳሳትና መነኮሳት ያልናቸው ጨርሶ ከዚህ ነገር 100% ካራቁ እነሱም እሳት ይገባሉ፣
ቤተክርስቲያንን እሳት ውስጥ ይቀቅሏታል። ይሄ እኔ አይደለሁም ብለው መጻሕፍት በሙሉ የሚያስረዱን ይሄን ነው። ባጭር ነው። ሁለተኞቹ አገልጋዮች ናቸው። አገልጋዮች ያስፈልጋቸዋል። ነገር ግን የሚያስፈልጋቸው ቅዱስ ጳውሎስም ቅዱስ ጴጥሮስም እንደነገረን ቅዱስ ጴጥሮስ በመጠን ኑሩ፣ ቅዱስ ጳውሎስ ያለኝ ይበቃኛል እንዳለ ከአስራቱ ከበኩራቱም እንኳ ቢሆን ለዕለት ጉርስና ለዓመት ልብስ የሚበቃቸውን ያክል መያዝ ያለባቸው። ትልቁ ደግሞ ችግር በቀደም እዚያ ሀገር ከመምጣት በፊት ያነሳሁት አንድ ነገር ነበር። የዕለት ጉርስ የዓመት ልብስ ትሉት አላችሁ። ድፍን አይደል? እንደ ልብ ነው የሚተረጎም። ለምሳሌ የዕለት ጉርስ ተብሎ ጠዋት ምናምን ተወስት እያልክ ሰብስበህ ታጭዳለህ። ቁርሱ ራሱ እኮ የአንድ ድሃ የወር ቅልብ ነው። ትንሽ ትቆይና ምሳ ምናምን ቅቅሉን ምናምን ዝግኑን ትላለህ፣ ጥብሱን ምናምን ደግሞ ስታስበው እንትን ይባላል አለ ከፈረንጅ ወስደን ምናምን ስታርተር ምናምን እና ደግሞ ዋናው ምግብ ዲዘርት ነው። አስቡት። አሁን የዕለት ጉርስ ነው ወይስ እኔ ምን ልበለው አላውቅም። የዕለት አረመኔነት ነው እንጂ አሁን የዕለት ጉርስ ነው የሚባለው። እውነቴን ነው። እንደ እንትኑ ማለት ነው። አንድ አንበሳ አንድ እኩላ ሙጠጥ አድርጎ ካልበላት ቁርስ የበላ ይመስለው። እንደዛ ነው የሚመስል እኮ አውሬ ይሆነናል። እውነቴን ነው። ድሃ ተርቦ እኛ ምግብ ስናማርጥ። ስለዚህ አገልጋዩ የዕለት ጉርስም ሲባል ቤተክርስቲያን ስርዓት አላት ያን ተከትሎ። የዓመት ልብስም ሲባል በዓመት አንድ ሰው ስንት ልብስ ነው የሚያስፈልገው? ምን አይነት ልብስ ነው የሚያስፈልገው? እሱ ነው ጥያቄው። ለምሳሌ 1000 ብር የሚሸጥ ልብስ አለ አይደል? 300 ሺህ ብር የሚሸጥ ልብስ አለ። ተመሳሳይ ያው ጃኬት እኮ ነው። አንድ ጃኬት በ1000 ብር ይገኛል፣ በ300 ሺህ ብር እዛ በላይ ይገኛል። ለምሳሌ አንድ ካህን ሰዓት ይፈልጋል አይደል? አንድ ሰውዬ ቃለ ምልልስ የተደረገለት ሰዓቱ ስንት ነው አለው ጋዜጠኛው። 7 ሚሊዮን ዩኤስዲ አለው። በእኛ ብታሰሩት እንግዲህ ለቢሊዮን ትንሽ ነው የሚቀረው። በነገራችሁ ላይ ያም ሰዓት ስራው መቁጠር ነው አይደል? እኔ በ200 ብር የገዛው ሰዓት ስራው መቁጠር ነው አይደል? አንድ የቤተክርስቲያን አገልጋይ ሰዓት የሚፈልገው ለምንድን ነው? ሰዓት ለመቁጠር ነው አይደል? ከዛ በላይ ምን አለው? ከዛ በላይ ከሆነማ ምንዝር ጌጥ ነው፣ የአመንዝራነት ጌጥ ነው። ልብስ የሚፈልገው አካል ለመሸፈን ነው አይደለም? ቤተክርስቲያን ውስጥ ሲሆን ደግሞ ለስርዓተ መስዋዕት ነው የሚፈልገው አይደል? አካል ለመሸፈን ከሆነ ለምንድን ነው ውድ ነገር የምንገዛው? ለምንድን ነው ባላገሩ የሚለብሰውን መልበስ ደስ የማይለን? የሆነ ሸሚዝ ለብሼ ሲያዩ እንዴ አንተ እንዴት የቆለኛ ሸሚዝ ትለብሳለህ? በመጀመሪያ ደረጃ የቆለኛ በሚል ጽሑፍ አለው። ማነው የለቆለኛ? የሆነ ሱሪ ለብሼ መጣሁ ኪስ አለው በዚህና አንተ የዱርዬ ሱሪ ለብሰሃል። ይሄን ለዱርዬ የሰጠው ማን? ከቤተክርስቲያን ስርዓት አንጻር ያስኬዳል አያስኬድም የሚለውን እዩልኝ። የማያስኬድ ከሆነ ኦኬ ተቹ። ኪስ ስላለው ብቻ 2 ኪስ ማለት ነው። ከላይ ኪስ አለው፣ ከታች ደግሞ ተጨማሪ ኪስ አለው። ተጨማሪ ኪስ ሱሪውን ነውር አያደርገውም። ባይሆን ነውር ሊያደርገው የሚችለው ይህንን የሰራው አካል ለጸያፍ ትርጉም ብሎ ሰርቶት ከሆነ እንተዋለን። መሰረታዊ ነገር የዕለት ጉርስ የዓመት ልብስ ሲባል እሱ ነው። ስለዚህ አገልጋይ ካህንም ዲያቆን የምንበለው ምንም የምንበለው አስተማሪ የምንበለው ሊርበው አይገባም። በዚህ ዘመን አገልጋይ ምን ያህል እንደተበላሸ እንድታውቁ እኔ ቃል በቃል ልንገራችሁ። እኔ ይህንንም ሰው እንዲሰማው ፈልጋለሁ። አሁን ሂጄ ከነበረበት ሀገር ምናምን ግዙለት እየተባለ የተጠራቀመው ገንዘብ አልኳችሁ እንዲያውን ትንሽ ዕቃ ነገር ተወደደ እንጂ ከተወሰነ ዓመታት በፊት ይሄ ቪትዝ ምናምን የምትለውን መኪና የምትገዙበት ዋጋ ያክል ነው የተሰበሰበው ገንዘብ። እዛ ለእኔ ተብሎ የተሰበሰበ ገንዘብ ማለት ነው። ያሳፍራል። እና አንድ አገልጋይ መኪና ያስፈልገዋል የሚል መጽሐፍ ከየት ነው ያለው? አይ ለአገልግሎት። እኔ በነገራቸው ላይ ይሄ ሁሉ አገልጋይ መኪና የሚነዳ የትኛው በረሃ ሄዶ ሊሰብክበት? እውነቱን ማንነጋገር። ደቡብ ኦሞ ሄዶ የሚሰብክ ሰባኪ አለ ባለመኪና፣ መኪናውን ለዛ የሚጠቀምበት? አረ ተውትና ከዚህ አዲስ አበባ ወጣ ስትል ያሉ ገጠሮች የሚያስተምራቸዋል። ከጎንደር 3 ኪሎ ሜትር ርቀት ያለው ጎንደሮች ጊዮርጊስ ሄዶ የሚያስተምር ሰው አለ። መኪና መንገድ ቢጠረግለት እንዲያው ለስብከት አገልግሎት ያን የሚጠቀምበት ስንት ሰው አለ? በነገራቸው ለጂ ፕላስ ምናምን ፎቅ የሚሰሩት ለምን ሊሆን ነዳያን ሊያሳድሩበት ነው። ሰባኪው፣ ዘማሪው፣ ጳጳሱ፣ መነኩሴውም ጂ ፕላስ ምናምን የሚሰራው ለነዳያን ማደሪያ ነው። እሱ ነው ትልቁ ችግር። ስለዚህ አገልጋይ የዕለት ጉርስና የዓመት ልብስ ነው የሚያስፈልገው። ምዕመን የሆነ እንደሆነ ገንዘብ አገልጋይ ገንዘብ ሊሰበስብ አይችልም። ቅድም ነገራቸዋለሁ። ጳጳስና መነኩሴ መንካት አይችልም ነው። የለም በቃ የለም።
አገልጋይ ከሆነ ደግሞ ገንዘብ አይሰበስብም። የዕለት ጉርስና የዓመት ልብስ ግን ግድ ሊቀርብለት ይገባል። ምዕመን የሆነ እንደሆነስ የሁለቱን የሚሸፍነው ምዕመን ነው። ከላይ ያሉትን የማይነካኩትንም የመነኮሳትን የጳጳሳትንም ከምን ያመጣሉ ታዲያ? እነሱ ስራ ሊሰሩ ይችላሉ። እንደዛ በተለይ መነኮሳት ስራ ሰርተው ያለ ሊያመጡ ይችላሉ። በተለይ ግን አገልጋዮችን መሸፈን ያለበት እሱ ነው። ስለዚህ ገንዘብ ያስፈልገዋል፣ መስራት አለበት። ግን አንድ ምዕመን እርግጠኛ መሆን ያለበት ነገር አለ። አንድ ገንዘቡን እግዚአብሔርን በማያስቀይምና በተፈቀደ በተጻፈ ሕግ ብቻ ነው መስራት ያለበት። እግዚአብሔርንም ሰውንም ሳይበድል ነው ያን ገንዘብ ማምጣት አለበት። መስፈርት 1። መስፈርት 2 ልክ እንዳመጣ የመጀመሪያ ስራ አስራት መውጣት አለበት ጥንቅቅ ብሎ። 3ኛ ስራ ለነዳያን እሱ ቤቱ ጠግቦ እየበላ የሚራብ ነዳይ ከተማ ካለ ባለዕዳ ነው። ጥያቄ የለው። ትርፍ ገንዘብ አስቀምጦ የተራበ ሰው እያየ ትርፍ ገንዘብ የሚያስቀምጥ በሙሉ እሱ በእውነት ክርስቲያን ነኝ ብሎ ለመናገር እንደምን ያስችላል? ገንዘብ ግን አንድ ምዕመን ባንክ ቤት ስላስቀመጠ ገንዘብ ስላለ በፍትሃዊ መንገድ ከመጣ እግዚአብሔርን በሚወደው መንገድ አስራት ከወጣለት ምጽዋት ከተሰጠለት ነዳያንን ካልበደለበት ይሄ ሰው ገንዘቡ መቀመጡ ምን ሆኖ ኖሩ? አባታችን አብርሃም ብቻ ሳይሆን በአዲስ ኪዳን የነበሩ ብዙ ባለጠጎች ነበሩ። ዛሬ ለምሳሌ ወራዊ በዓሉ የምናከብርለት ቅዱስ አስከናፈር አለ። ግን መደበኛ ስራው ምንድን ነው? እንግዳ መቀበል፣ ወጪ ወራጁን። ለዚህ አይደል ክርስቶስ መድኃኒታችንና 12 ሐዋርያትን ሽፍታዎችን አክብሮ ስለተቀበለ እግሩ የታጠቡለትና ልጁ የተፈወሰለት። አውቃለሁ ይሄ ሁሉ ነገር እንኳን ለሚሰሙት ይቅርና ለኔም ለምናገረው ምን ያህል መራራ እንደሆነ አውቃለሁ። ክርስትና እንኳን ሲናገሩት ሐቁን ገና ሲያስቡት ይመራል፣ እናውቀዋለን። የማይመር መቼ ነው? እውነቷን ለመኖር ጥረት ያደረጉ ቀን ከዛ ረድኤተ መንፈስ ቅዱስ ይመጣ ነው። ሁሉም ቅዱስ ዮሐንስ ነገሩን የለ ሁልጊዜ ዲያቆን ቅዳሴ ሰዓት ኦሃው የታፍቅር ወላለም ይላል። ይሄንን የሚለው ለድንጋዩ ነው ለእንጨቱ ነው? ማን ነው የሚሰማው? ወይዛሉ ውስጥ ዓለም በዓለም ያለው ናት። ዓለሙን ኃላፊ ዓለሙ ኃላፊ ነው፣ ንብረቱን ኃላፊ፣ ገንዘቡም ኃላፊ ነው። ስመ ኩሉ ኃላፊ ወቱ። ለማን ነው የሚነገረው? ማን ነው አዳምጦ የሚተገብረው? መተግበር ይቅርና እንዲሁ ይሄን ለማድረግ ጥረት የጀመረ ስንት ሰው እና ይሄ እንድናስብ ነው ቸሩ መድኃኔዓለም እንድናስብ ማሰቡን ይስጠን። የንጹሐንን የአባቶቻችን የቅዱሳንን ሁሉ ጸጋ በረከት ያሳደረብን፣ ከመከራ ሁሉ ይሰውረን። እመቤታችን ጣዕሟን ፍቅሯን ከንጹሐን ከቅዱሳን ሁሉ ጸጋ በረከታቸውን ያሳደረብን፣ ቤቱን ቤተ መንፈስ ቅዱስ ሀገሩን ሀገረ ሰላም ያደርግልን፣ ሰላም ያሳድረን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘሳይል አሜን።